አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የመስከረም 27 2018 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ስምምነትን ትግበራ ከ2 ቀናት በኋላ ልትጀምር መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ሳውዲ አረቢያ በሁሉም ቪዛ አይነቶች ኡምራ ማድረግን ፈቀደች። የእስራኤልና የሐማስ ቀጥተኛ ያልሆኑ ድርድር በመጀመሪያ ቀኑ በአዎንታዊ መንገድ ተጠናቀቀ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ኢትዮጵያ የአፍሪካ አህጉራዊ ነጻ ንግድ ስምምነት ትግበራን ከ2 ቀናት በኋላ ልትጀምር ነው። ኢትዮጵያ በቀዳሚነት የፈረመችው የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት ድርድርን ማጠናቀቋን ተከትሎ የፊታችን ሐሙስ መስከረም 29 2018 ዓመተ ልደት በሸቀጦች ዘርፍ የንግድ ትግበራ በይፋ ልትጀምር መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የንግድ ትስስርና ወጪ ንግድ ፕሮሞሽን ዘርፍ ሚኒስትር ዴኤታ ወይዘሮ ያስሚን ወሃበ ረቢ እንደገለጹት የመጀመሪያው የንግድ ልውውጥ በምስራቅና በደቡብ አፍሪካ ሀገራት ላይ ትኩረት ያደርጋል። በማስጀመሪያ ንግዱ በኢትዮጵያ አየር መንገድ ካርጎ፣ ስጋ፣ አትክልትና ፍራፍሬ እንዲሁም በየብስ ትራንስፖርት ቡና፣ የጥራጥሬ ምርቶችና የቅባት እህሎች ወደ ኬንያ፣ ሶማሊያና ደቡብ አፍሪካ ይላካል። አህጉራዊ ነጻ ንግድ ስምምነቱ ትግበራ ለኢትዮጵያ ከፍተኛ ኢኮኖሚያዊ ጠቀሜታዎች ይኖሩታል ያሉት ሚኒስትር ዴኤታዋ ለኢትዮጵያ ንግድ ተወዳዳሪነትና ኢንቨስትመንትን ያነቃቃል፣ ሰፊ የስራ ዕድል ይፈጥራል፣ ለሸማቾች ህብረተሰብ የተሻለ አማራጭ የምርት አቅርቦት ያስገኛል ሲሉ አስረድተዋል። በተጨማሪም የቴክኖሎጂ ተጠቃሚነትን ለማሳደግ በአፍሪካ ሀገራት መካከል የገበያ ትስስርን ለማስፋት የሚያስችልና ለኢትዮጵያ ኢኮኖሚ አዲስ የእድገት ምዕራፍ የሚከፍት ነው ብለዋል። ታሪካዊ ሲሉ የገለጹት የንግድ ስርዓት ትግበራ ውጤታማ እንዲሆን መንግስትና ባለድርሻ አካላት በትኩረት ሊሰሯቸው የሚገቡ ጉዳዮች እንዳሉ በመግለጽ ምርቶችን በጥራትና በብዛት ማቅረብ ወሳኝ መሆኑን ጠቁመዋል። የትራንስፖርትና የቴክኖሎጂ መሰረተ ልማትን ማጠናከር እንዲሁም የጉምሩክ ሂደቶችን ማዘመንና የጥራት መንደርን በመጠቀም የምርቶችን ጥራት ማረጋገጥ አስፈላጊ መሆኑን አብራርተዋል። በንግድ ማስጀመሪያ መርሃ ግብሩ የአፍሪካ አህጉራዊ ነጻ ንግድ ሴክሬታሪ ኃላፊዎች፣ ከፍተኛ የመንግስት ባለስልጣናት፣ የተለያዩ ሀገራት ዲፕሎማቶችና አምባሳደሮች እንዲሁም ላኪዎችና አምራቾች ይሳተፋሉ ተብሏል። በመርሃ ግብሩ ምርት የመላክ ስነ ስርዓት፣ የፓናል ውይይትና በድርድር ሂደቱ ከፍተኛ ሚና ለነበራቸው ተቋማትና ግለሰቦች እውቅና የመስጠት መርሃ ግብር መካተቱ ተገልጿል። ጠቅላይ ሚኒስትር አብይ ፐልስ ኦፍ አፍሪካ የተሰኘ ዲጂታል የፓን አፍሪካ ሚዲያ አስጀመሩ። ጠቅላይ ሚኒስትር አብይ አህመድ ዛሬ ማክሰኞ መስከረም 27 2018 ዓመተ ልደት ፐልስ ኦፍ አፍሪካ የተሰኘ የፓን አፍሪካ ሚዲያ ማስጀመሪያ መርሃ ግብር ላይ መገኘታቸውን ጽህፈት ቤታቸው አስታውቋል። በጽህፈት ቤቱ መረጃ መሰረት ሚዲያው ጠቅላይ ሚኒስትሩ እንደ አውሮፓውያኖቹ አቆጣጠር በ2022 በ35ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ የአፍሪካን እይታና ትርክት የሚያንጸባርቅ የአህጉራዊ ሚዲያን አስፈላጊነት አስመልክተው ያቀረቡትን ጥሪ በመመርኮዝ የተመሰረተ ነው። ፐልስ ኦፍ አፍሪካ የአፍሪካን ድምጾች የሚያጎላ ቀጠናዊ ትስስርን የሚያጠናክርና አህጉራዊ ስኬቶችን፣ ተግዳሮቶችንና ህልሞችን በአፍሪካ እይታ የሚገልጥ ሚዲያ የመሆን ዓላማ አለው ተብሏል። ጠቅላይ ሚኒስትሩ ከማስጀመሪያ መርሃ ግብሩ በኋላ በማህበራዊ ትስስር ገጽ ላይ ባሰፈሩት ጽሁፍ የሚዲያው ስራ መጀመር አፍሪካን ባሉታዊ ገጽታ የማቅረብ ስራ ለመመከት ብሎም የራሳችንን ትርክት በራሳችን የመቅረጽ ተግባራችንን የምናጸናበት ጠቃሚ እርምጃ ነው ሲሉ ገልጸዋል። ምንም እንኳን አፍሪካ ሰፊና ምቅ ሀብት ያላት አህጉር ብትሆንም አብዛኛውን ጊዜ እንደ አነስተኛና አቅመ ቢስ ተደርጋ ትሳላለች ያሉት አብይ በዚህ የተነሳ ነው አነስተኛ ንግድ እጅግ ትርጉም ያለው የፐልስ ኦፍ አፍሪካ ጅማሮ በመጪዎቹ ጊዜያት ከፍ ወዳለ መሪ አህጉራዊ ሚዲያ የማደግ መንገድ እጅግ ጠቃሚ የሚሆነው ብለዋል። አክለውም አፍሪካ አብይ የኢንዱስትሪ ማዕከልና የዓለም ቁልፍ ሚና ተጫዋች የመሆን በማያጠራጥር መንገድ እየተጓዘች ትገኛለች። የፐልስ ኦፍ አፍሪካ መቋቋም ወደፊት የመመልከት እርምጃ ነው። በዓለም መድረክ ጠንካራና ቱባ የአፍሪካ ድምጽ የማሰማት መሰረትም ነው ሲሉ አጠቃለዋል። ፐልስ ኦፍ አፍሪካ በይፋዊ ገጹ ባሰፈረው መረጃ የአፍሪካን አህጉር እየቀረጹ ላሉ ባለራዕዮች፣ የይዘት ፈጣሪዎችና አቅኚዎች የተበረከተ ቻናል መሆኑን ይገልጻል።
የዓለም ባንክ ኢትዮጵያን ጨምሮ ከሰሃራ በታች ያሉ የአፍሪካ ሀገራትን የእድገት ትንበያ ከፍ አደረገ። ከሰሃራ በታች ያሉ የአፍሪካ ሀገራት በዚህ ዓመት ፈጣን የሆነ የ3.8% እድገት እንደሚያስመዘግቡ የዓለም ባንክ አስታውቋል። ባንኩ ይህን ባደረገበት በየሁለት ዓመቱ በሚያወጣው የአፍሪካ ፑልስ ዘገባው እድገቱ በሚያዝያ ወር ከነበረው 3.5% የጨመረው እንደ ኢትዮጵያ ባሉ ሀገራት የውጭ ምንዛሬና የዋጋ ንረትን በማረጋጋትና የወለድ ቅነሳ በመከናወኑ ነው ማለቱንም ሮይተርስ የዜና ወኪል ዘግቧል። ባንኩ በሪፖርቱ እነዚህ ምቹ ሁኔታዎች የግል ፍጆታና ኢንቨስትመንት እንዲጨምር እያደረጉ ነው ሲል አስፍሯል። በሚቀጥሉት 2 ዓመታት ውስጥ ዓመታዊ አማካይ እድገት ወደ 4.4% ከፍ እንደሚል የገለጸው ባንኩ ይህም 4.3% ከነበረው የመጀመሪያው ትንበያ ከፍ ያለ ሆኖ መመዝገቡን ጠቁሟል። በተጨማሪም የዓለም ባንክ ከቀጠናው 47 ሀገራት መካከል የ30 ሀገራት ምጣኔ ሀብታዊ እድገት ትንበያ ከፍ ተደርጎ ተሻሽሏል ሲል በሪፖርቱ አመልክቷል። በዓለም ባንክ የአፍሪካ ዋና ኢኮኖሚስት አንድሪው ዳባላን ለመገናኛ ብዙሃን ሲናገሩ አማካዩ የዋጋ ግሽበት ከ4% ያነሰ ነው። ከዚህ በተጨማሪም ደግሞ ከአሜሪካ ዶላር አንጻር ተዳክመው የነበሩት አብዛኞቹ መገበያያ ገንዘቦች አሁን አገግመው ተረጋግተዋል ብለዋል። በቀጠናው ትልልቅ ምጣኔ ሀብት ካላቸው ከሚባሉት መካከል የሆኑትን የኢትዮጵያ፣ የናይጄሪያ እና የአይቮሪ ኮስትን የምጣኔ ሀብት እድገት ትንበያዎች ባንኩ አሻሽሏል። የዜጎች ገቢም በዚህ ዓመትና በሚቀጥሉት 2 ዓመታት በፍጥነት ያድጋል ሲል ማስታወቁን የሮይተርስ ዘገባ ያመለክታል። ሪፖርቱ አክሎም ይህ ምጣኔ ሀብቱ ከ10 ዓመታት ተከታታይ መዳከም በኋላ ቀስ በቀስ ማገገሙን የሚያመለክት ቢሆንም መልሶ ማንሰራራቱ በአስተማማኝ ሁኔታ የጸና አይደለም ሲል አስታውቋል። የቀጠናው ምጣኔ ሀብት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ፖሊሲዎች ምክንያት በተፈጠረ የንግድ አለመረጋጋት እየተፈተነ መሆኑም ተገልጿል። በተጨማሪም ከፍተኛ የብድር ጫናና በሚሊዮን የሚቆጠሩ ወጣቶች ስራ አጥነት ለአካባቢው ሀገራት ስጋት መሆኑን ጠቁሟል። በዩናይትድ ስቴትስና በአፍሪካ ሀገራት መካከል ያለው ቁልፍ የንግድ ስምምነት የሆነው አግዋን በተመለከተ የንግድ ተግዳሮቶቹ አሁንም በጉልህ ይታያሉ። ይህ እንዴት እንደሚፈታ አናውቅም፣ ብዙ ድርድሮች እየተደረጉ ነው ሲሉ በዓለም ባንክ የአፍሪካ ዋና ኢኮኖሚስት አንድሪው ዳባላን ተናግረዋል። የዓለም ባንክ መንግስታት አነስተኛና መካከለኛ ኩባንያዎችን ለማጎልበት የንግድ ሁኔታን በማሻሻል የስራ ዕድሎችን በመፍጠር ላይ እንዲያተኩሩ አሳስቧል። የኮንስትራክሽን ቁጥጥር መረጃ ስርዓት ይፋ ተደረገ። የከተማና መሰረተ ልማት ሚኒስቴር ግልጽነትና ተጠያቂነትን ለማስፈን የሚያስችል የኮንስትራክሽን ቁጥጥር መረጃ ስርዓት ይፋ አድርጓል። በዛሬው ዕለት ይፋ የተደረገው ቁጥጥር መረጃ ስርዓት ሚኒስቴሩ በቅርቡ ይፋ አድርጎ ወደ ተግባር የገባውን ሀገራዊ የኮንስትራክሽን ኢንዱስትሪ ትራንስፎርሜሽን ኢኒሺዬቲቭ መሰረት አድርጎ የለማ ስለመሆኑ ተገልጿል። በስነ ስርዓቱ ላይ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ የኮንስትራክሽን ቁጥጥር መረጃ ስርዓት በዘርፉ የምንሰጠውን አገልግሎት በጥራት ለመስጠትና የቁጥጥር ስራዎችን ለማዘመን ጉልህ ሚና ይጫወታል ብለዋል። የኢትዮጵያ የኮንስትራክሽን ባለስልጣን ዋና ዳይሬክተር ዶክተር መስፍን ነጋው በበኩላቸው ደህንነቱ የተጠበቀ የመረጃ ስርዓት እንዲኖር የሚያስችል መሆኑን ጠቁመዋል። ስርዓቱ በዋነኝነት በከተማና መሰረተ ልማት ሚኒስቴር፣ በኢትዮጵያ ኮንስትራክሽን ባለስልጣን፣ በኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር በጋራ መልማቱ ተገልጿል። በኮንስትራክሽን ዘርፍ ውስጥ ያሉ ከ26000 የሚልቁ ተቋማትንና ተዋናዮችን ያቀፈ ነው የተባለው የኮንስትራክሽን ቁጥጥር መረጃ ስርዓት ግልጽነትና ተጠያቂነትን ለማስፈን እንደሚረዳ ተጠቁሟል። የኮንስትራክሽን ዘርፉ በጂዲፒ ላይ ያለውን እስከ 20% የደረሰ አበርክቶ ወደ 24% ማሳደግ የሚያስችል እንደሆነም ተገልጿል። የሪሚዲያል ፕሮግራም ለመከታተል ተማሪዎች 33% እና ከዚያ በላይ ማስመዝገብ ይኖርባቸዋል ተባለ። ትምህርት ሚኒስቴር በ2018 የትምህርት ዘመን የሪሚዲያል ፕሮግራም ለመከታተል ተማሪዎች 33% እና ከዚያ በላይ ማስመዝገብ ይኖርባቸዋል ብሏል። ሚኒስቴሩ በሁሉም አማራጮች በግልና በመንግስት ተቋማት የሪሚዲያል ፕሮግራም ለመከታተል ማስመዝገብ የሚጠበቅባቸው ነጥብ ተማሪዎች እንደተፈተኑት የትምህርት አይነት ብዛት የሚሰላ መሆኑን አሳውቋል። የትምህርት ምዘናና ፈተናዎች አገልግሎት በ2017 ትምህርት ዘመን የተሰጠውን ሀገር አቀፍ 12ኛ ክፍል ፈተና ከወሰዱ ተማሪዎች መካከል ቀድሞ ማለፋቸው ከተገለጸው ተጨማሪ 3350 ተማሪዎች ዝቅተኛውን የማለፊያ ውጤት ማስመዝገብ ችለዋል ሲል ማሳወቁም ይታወሳል። አገልግሎቱ ይህን የገለጸው በፈተናው 49.5 እና በላይ አማካይ ውጤት ያስመዘገቡ ተማሪዎች ውጤታቸው ወደ 50% እንዲጠጋጋ ካደረገ በኋላ ነበር።
ቀጥለናል። ሳውዲ አረቢያ በሁሉም ቪዛ አይነቶች ኡምራ ማድረግን ፈቀደች። የሳውዲ አረቢያ የሐጅና ኡምራ ሚኒስቴር ሁሉንም አይነት ቪዛ የያዙ ምዕመናን በሀገሪቱ ውስጥ በሚቆዩበት ጊዜ የኡምራ ስነ ስርዓቶችን ማከናወን እንደሚችሉ አስታውቋል። የፖሊሲው ለውጥ በግል፣ በቤተሰብ፣ በቱሪስት፣ በትራንዚት፣ በስራና በኤሌክትሮኒክ ቪዛዎች ላይ ተግባራዊ ይደረጋል ተብሏል። ሚኒስቴሩ ውሳኔውን ያሳለፈው የሐጅና ኡምራ ስርዓት ውስጥ ለአስጎብኚዎች አሰራሮችን ለማቅለልና የአገልግሎት ተደራሽነትን ለማስፋት በሚል ዓላማ መሆኑን ገልጿል። የሀገሪቱ ባለስልጣናት በተመሳሳይ ጊዜ የኑሱክ ኡምራ ቪዛ ጥያቄ ማቅረቢያንም በዲጂታል አማራጭ አስተዋውቀዋል። ይህ ስርዓት ጎብኚዎች የተዘጋጁ ፓኬጆችን እንዲመርጡና የኡምራ ፈቃዶችን ከአካላዊ ንክኪ በጸዳ መልኩ እንዲያገኙ ያስችላቸዋል። የፖሊሲ ለውጡ ኡምራን ለመፈጸም በተወሰኑ የቪዛ አይነቶች ላይ ብቻ ተገድቦ የቆየውን አሰራር የሚያስቀር ነው። በአዲሱ አሰራር በጅዳ ወይም በመዲና ለማረፍ የሚገደዱ መንገደኞች በትራንዚት ወቅት ኡምራ ማድረግ ይፈቀዳል። አሰራሩ ለንግድ ተጓዦችና ለውጭ ሀገር ሰራተኞች ያለ የተለየ ቪዛ ማመልከቻ ወደ ቅዱሳኑ ስፍራዎች በቀላሉ መጓዝ ያስችላቸዋል። ኢስላሚክ ኢንፎርሜሽን እንደዘገበው ለውጡ የኡምራ ተሳታፊዎችን ቁጥር በእጅጉ ሊጨምር የሚችል ነው። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁ እንመለስ። ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ስምምነት ትግበራን ከ2 ቀናት በኋላ ልትጀምር መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ከቆይታ በኋላ የእስራኤልና የሐማስ ቀጥተኛ ያልሆነ ድርድር በቀዳሚው ቀኑ በአዎንታዊ መንገድ ተጠናቋል። እንመለስበታለን። ይጠብቁን። እንደ አውሮፓውያኖቹ አቆጣጠር የዛሬው ዕለት ኦክቶበር 7 ነው። ፍልስጤማውያን ከ2023 ወዲህ ለሁለት ድፍን ዓመታት የእስራኤል ቦምብ እየዘነበባቸው ቆይተዋል። ከዚህ ቀን አንስቶ ባለፉት 24 ወራት በፍልስጤም የደረሰውን የሚያስቀኝ ጥንቅር አህመድ አብዱራህማን አዘጋጅቶታል። መሐመድ አብዱል ሀዲ ያቀርበዋል። እንደ አውሮፓ አቆጣጠር የዛሬው ዕለት ኦክቶበር 7 ነው። ፍልስጤማውያን ከ2023 ወዲህ ለሁለት ድፍን ዓመታት የእስራኤል ቦምብ እየዘነበባቸው ቆይተዋል። ይፋዊ መረጃዎች እንደሚያመለክቱት ከዚያን ጊዜ ጀምሮ የእስራኤል ጦር በሰነዘረው ጥቃት ቢያንስ 67160 ፍልስጤማውያንን ሲገድሉ 169679 በጋዛ ውስጥ ቆስለዋል። ይህ አሃዝ በጦርነቱ ከተገደሉት 33 ሰዎች መካከል አንዱ ማለትም ከጦርነት በፊት ከነበረው የህዝብ ብዛት 300 ገደማ እንደማለት ነው። ከሟቾቹ መካከል ቢያንስ 20,000 የሚደርሱት ህፃናት ሲሆኑ ባለፉት 24 ወራት በየሰዓቱ አንድ ህፃን ይገደላል። በፍልስጤም የጤና ጥበቃ ሚኒስቴር የሟቾችን ቁጥር ሲመዘግብ የሚጠቀመው ወደ ሆስፒታል የተወሰዱትን ወይም በይፋ የተመዘገቡትን ሰዎች ብቻ በመሆኑ የሟቾች ትክክለኛ ቁጥር አይታወቅም። ምናልባትም አሁን ከተመዘገበው የበለጠ ሊሆን ይችላል ተብሎ ይገመታል። ምክንያቱም በፍርስራሾች ውስጥ የሞቱት ወይም የጠፉ ሰዎች ቁጥር አልተካተተም። በጋዛ ጥቃት ከተገደሉት በተጨማሪ ከ169,000 በላይ ሰዎች ጉዳት ደርሶባቸዋል። ብዙዎቹ ያስተናገዱት ጉዳት ህይወታቸውን የሚቀይር ነው። ዩኒሴፍ በጋዛ ከ3000 እስከ 4000 የሚደርሱ ህፃናት አንድ ወይም ከዛ በላይ የአካል ክፍሎችን እንዳጡ ግምቱን አስቀምጧል። ባለፉት 2 ዓመታት ቢያንስ 125 የጤና ተቋማት ጉዳት ደርሶባቸዋል። ከእነዚህ ውስጥ 34ቱ ሆስፒታሎች ናቸው። በዚህም ምክንያት ህሙማን መሰረታዊ የህክምና አገልግሎት ማግኘት አልቻሉም። በእስራኤል በሆስፒታሎች ላይ በሚሰነዘረው ጥቃት እንዲሁም በአጠቃላይ በጋዛ በቀጠለው የቦምብ ጥቃት ቢያንስ 1722 የጤና እና የእርዳታ ሰራተኞች ተገድለዋል። በመቶዎች የሚቆጠሩ ሌሎች ሰዎች ከሆስፒታሎችና ከህመምተኞች አልጋዎች ታፍሰው በእስራኤል እስር ቤቶችና ወታደራዊ ካምፕ ውስጥ ታጉረዋል። እስከ ሐምሌ ወር ድረስ የእስራኤል ኃይሎች 28 ሐኪሞችን አግተዋል። ከእነዚህም ውስጥ 18ቱ የቀዶ ጥገና፣ የማደንዘዣ ሐኪም፣
በጽኑ ህሙማን ክፍል የሚሰሩ እና የህፃናት ሐኪሞች ናቸው። ይህም የጋዛን የጤና ስርዓት ወሳኝ የሚባሉ ባለሙያዎች ነጥቋል። ከእነዚህ ከፍተኛ ሐኪሞች መካከል ሁለቱ በእስራኤል ማጎሪያዎች በደረሰባቸው እንግልት ህይወታቸው ቢያልፍም አስክሬናቸው አሁንም ድረስ አልተገኘም። ድርጊቱ ዓለም አቀፍ የወንጀለኞች ፍርድ ቤት በሮማ ሕግ አንቀጽ 8 የደነገገውን በመጣሱ የጦር ወንጀል ነው። እስራኤል በጣለችው ወታደራዊ ገደብ አማካኝነት በጋዛ ውስጥ ረሃብ እንዲበረታ ሰርታለች። ለወራት እርዳታዎችን በማገድ እና ሰዎች ምግብ ለማግኘት በተሰበሰቡበት በየቀኑ ቦምብ ስታዘንብ ቆይታለች። በረሃብ ምክንያት 154 ህፃናትን ጨምሮ ቢያንስ 459 ሰዎች ሞተዋል። ይህን ተከትሎ በተባበሩት መንግስታት የተደገፈው የተቀናጀ የምግብ ዋስትና ደረጃ ምደባ ስርዓት IPC ዓለም አቀፍ የረሃብ መቆጣጠሪያ በጋዛ ውስጥ ረሃብ እንደተከሰተ በነሐሴ ወር ታውጇል። በልጆች ላይ የተመጣጠነ ምግብ እጥረት በታሪክ ታይቶ በማይታወቅ ፍጥነት ጨምሯል። በሐምሌ ወር ብቻ ከ12000 በላይ ህፃናት በከፍተኛ ሁኔታ የተመጣጠነ ምግብ እጥረት እንዳለባቸው ተረጋግጧል። ይህም በዓመቱ መጀመሪያ ላይ ከነበረው 6 እጥፍ ይበልጣል። ከኦክቶበር 2023 አንስቶ እስራኤል ቀድሞውኑ የተጎዱትን የጋዛን መሰረተ ልማቶች በተከታታይ ኢላማ አድርጋለች። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ እንደገለጸው በነሐሴ ወር 92 በመቶ የሚሆኑት የመኖሪያ ቤቶችና 88 በመቶ የሚሆኑት የንግድ ተቋማት ጉዳት ደርሶባቸዋል። ሰፈሮች ሙሉ ለሙሉ ተደምስሰው በሚሊዮኖች የሚቆጠሩ ፍልስጤማውያን መኖሪያቸውን አጥተው ተፈናቅለዋል። ድርጊቱ በተባበሩት መንግስታት መርማሪ ቡድን እና በሰብአዊ መብት ቡድኖች ድርጊቱ በዘር ማጥፋት ተፈርጇል። በዚህ ብቻ ሳይገታ የድርጊቱ ፊት አውራሪ የእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ በዓለም አቀፍ የወንጀል ፍርድ ቤት የእስር ማዘዣ ተቆርጦበታል። ይሁን እንጂ ተፈጻሚ አልተደረገም። የእስራኤል ጥቃት አሁንም እንደቀጠለ ነው። ይህ ዘገባ እየተሰናዳ በነበረበት ሰዓት እንኳን የእስራኤል ጦር በኻን ዩኒስ በተሰነዘረ የቦምብ ጥቃት ሕፃን ልጅ ተገድሏል። እስራኤል ባለፉት 2 ዓመታት በፈጸመችው ድርጊት ከበርካታ የዓለም ሀገሮች ውግዘት እያስተናገደች ቀጥላለች። ከቀናት በፊት በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ኔታንያሁ ንግግር ለማድረግ ወደ መድረክ ሲራመድ በርካታ ዲፕሎማቶች ስብሰባውን ረግጠው ሲወጡ ታይተዋል። በሌላ በኩል ለፍልስጤም ሀገርነት እውቅና የሚሰጡ ሀገሮችም ቁጥራቸው እየጨመረ መጥቷል። ከዓለም ሀገሮች መካከል ባርባዶስ፣ አይርላንድ፣ ጃማይካ፣ ኖርዌይ እና ስፔንን ጨምሮ በርካታ የአውሮፓ እና የካሪቢያን አገራት ለፍልስጤም ሀገረ መንግስት እውቅና የሰጡት በ2024 የጸደይ ወራት ነበር። ካናዳ እና ዩናይትድ ኪንግደም፣ ፈረንሳይ፣ አውስትራሊያ እና ፖርቹጋል ደግሞ እውቅናውን የሰጡት ከቀናት በፊት ነው። አሁንም ፍልስጤም እንቆያለን። የእስራኤልና የሐማስ ቀጥተኛ ያልሆነ ድርድር በመጀመሪያ ቀኑ በአዎንታዊ መንገድ ተጠናቀቀ። በግብጽ በእስራኤልና በሐማስ መካከል የሚደረገው ቀጥተኛ ያልሆነ ድርድር በመጀመሪያው ቀን አዎንታዊ በሆነ መልኩ ተጠናቆ ወደ ሁለተኛ ቀን መሻገሩ ተነግሯል። ይህም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በጋዛ ላይ የሚካሄደውን ጦርነት ለማስቆም ያቀረቡትን የ20 ነጥብ እቅድ ተግባራዊ ለማድረግ የሚያስችል ስምምነት ሊኖር እንደሚችል ተስፋ ሰጪ ምልክቶች መኖራቸውን በርካታ ዓለም አቀፍ መገናኛ ብዙሃን ዘግበዋል። ተደራዳሪዎች የቀዳሚውን ቀን ድርድር አጠናቀው ዛሬ ማክሰኞ ለተጨማሪ ውይይት ይቀመጣሉ ተብሎ ይጠበቃል። በሻርም አልሼክ እየተከናወነ በሚገኘው ድርድር የሐማስ ልዑካን ለአደራዳሪዎቹ እንደተናገሩት እስራኤል ጋዛ ላይ የምታደርገው ቀጣይ የቦምብ ጥቃት ምርኮኞችን ለማስለቀቅ ለሚደረገው ድርድር ፈታኝ ሁኔታ ጋርጧል። ቡድኑን የወከሉት በኳታር ዋና ከተማ ዶሃ ባለፈው ወር 5 ሰዎች በተገደሉበት የእስራኤል የግድያ ሙከራ በህይወት ከተረፉት መካከል ኸሊል አልሃያና ዛህር ጀብሪን ይገኙበታል።
ከግብጽ መንግስት ጋር ግንኙነት ያለው አልቃህራ ኒውስ እንደዘገበው በቀዳሚው ቀን የተደረገው ውይይት የታሰሩትንና የተማረኩትን ልውውጥ ተኩሱን ለማስቆምና ወደ ጋዛ የሚገቡ የሰብአዊ እርዳታዎችን በሚመለከት ውይይት ተካሂዷል። የዋይት ሀውስ ፕሬስ ሴክሬታሪ ካሮሊን ሊቪት ትራምፕ የጋዛን ጦርነት ለማስቆም የእቅዳቸው ሌሎች ክፍሎች ለመተግበር ሲባል የእስራኤል ምርኮኞችና የፍልስጤም ታጋቾች በአፋጣኝ ልውውጥ እንዲደረግ ግፊት እያደረጉ እንደሚገኙ ተናግረዋል። ትራምፕ ሰኞ ከሰዓት በኋላ በቢሮአቸው ለጋዜጠኞች ሲናገሩ ስምምነት ላይ የመድረስ በጣም ጥሩ እድል አለን፣ ሐማስ በጣም አስፈላጊ በሆኑ ጉዳዮች ላይ መስማማቱ አይቀርም ብለዋል። በተመሳሳይ የግብጽ የውጭ ጉዳይ ሚኒስትር በድር አብዱልአጢ በዛሬው ዕለት እንደገለጹት በተኩስ አቁም ድርድሩ የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና የሰብአዊ እርዳታ ሙሉ መዳረሻን ለማረጋገጥ የሚያስችል አሰራር ለመዘርጋት ውይይት እየተደረገ ነው ብለዋል። ከስሎቫኒያ አቻቸው ጋር በሰጡት ጋዜጣዊ መግለጫ ላይ የተናገሩት በድር አብዱልአጢ ድርድሩ የጋዛን ጦርነት በማስቆም ይደመደማል የሚል ተስፋ እንዳላቸው ገልጸዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።